አሟሟቱ ደግሞ በጣም የሚያስገርም ነበር። እስራኤል አዳዲስ ታክቲኮችን እየተጠቀመች ነው እየተባለ ነው። ሬሳው ወይም አስከሬኑ ወይም አጽሙ የተገኘው ሙሉ ለሙሉ ነው ማለትም በቦምብ ወይም በፈንጅ አልተጎዳም። አየር አጥቶ ነው የሞተው። ኦኬ ቅድሚያ በጣም በደንብ እየሰማሁ አይደለም። እኔ ተስፋ የማደርገው አንተ የተሻለ እንደምትሰማኝ ነው የከምሰማህ። እሰማለሁ። አይሰማህም አንተም በደንብ? አሁን ይሻላል። ኦኬ ጮክ ለማለት እሞክራለሁ። እስራኤል እየተዋጋች ያለችው ውጊያ ደግመን ደጋግመን እንደተናገር ነው በዓለም ጦርነት ተሰምቶ አይቶ ተተርኮ ማያውቅና እንደዚህ አይነት ጦርነት ነው እስራኤል በአዛ ላይ ያካሄደች ያለችው። ማለትም እንዴት ነው ከመሬት በታች 50 ሜትር 100 ሜትር ተቀብረው ጉድጓድ ቆፍረው ገብተው መሪዎቻቸው እዛ ጠለላ አድርገው በአጠቃላይ በመቶዎችና በሺዎች የሚቆጠሩ ኪሎሜትሮችን በተለያዩ አቅጣጫዎች ገምተው የራሳቸውን ህዝባቸውን እያስራቡ እያስጠሙ የሚበላው የለም እያሉ ግን እንደ አይጥ ጎርጉረው መሬት ቆፍረው ከመሬት በታች ካዛ በላይ እንዳለው ከተማ ከመሬት በታች ከተማ በመገንባት እነዚህ የእስራኤል ጠላቶች ሐማሶች ፍልስጤም ህዝብም ጠላቶች ናቸው ማለት ይችላል። ራሳቸውን ለማዳን ቤተሰባቸውን ለማዳን ህዝቡን ለመበዝበዝ ህዝቡን ደሃ ለማድረግ ህዝቡ የድህነት ኑሮ እንዲኖር እያደረጉ ከቆዩ በኋላ አሁን መሪዎች በይፋ ወጥተው ከኛ መከላከያ ጋር ፊት ለፊት መዋጋት ሲያጣቸው አቅም የሌላቸው ሲሆን ያው ከመሬት ውስጥ ደጋፊዎቻቸውንና ወታደሮቻቸው እነሱን የሚያድኗቸውን ተጉድጓዱ ዘው ገብተው ተቀምጠው ያው ከ600 ቀናት በላይ ውጊያ እየተካሄደ ነው ያለው። ስለዚህ ስለውነት እስራኤል መጀመሪያ አካባቢ ምን አይነት ጦርነት እንደምታካሄድ አላወቀችም ነበር። ግን ከጊዜ ወደ ጊዜ ከቀን ወደ ቀን ጦርነቱን ያካሄደች መረጃ እየሰበሰበች ከሄደች በኋላ የታወቀው እንዴት ነው የተገነባው ዋሻ ሁሉና ከመሬት በታች የተገነባው ቤት በጣም የሚያስገርም ነው። እና ስለዚህ የሲኗር አሟሟት ሬሳው ሙሉ ሬሳውም ተገኘ አልተገኘም አይደለም። ዋናው ቁም ነገሩ እስራኤል እሱ በህይወት እንዳይድን አድርጋ እዛው ታፍኖ እንዲወጥ እንዳይጦች እዛው ታፍኖ እንዲሞት ማድረጋቸው ነው። እና ይህን አይነት አሟሟት በነገራችን ላይ እስራኤል በናስራላ ላይ ፈጽማለች። ሌሎችም ባለስልጣናት ዳኺያ የሚባለው ቦታ ሁሉ ተቀብረው ሞተዋል። ያ የሚያሳየው ምንድን ነው? የእስራኤልን የመረጃና የጦር መሳሪያ የበላይነት ነው። ስለዚህ ብታስታውስ ከሆነ ወታደራዊ እርምጃ እስራኤል ካደረገች በኋላ አንዳንዶች ገብተው ቆፍረው እንኳን ነብሱ ከማብጣቱ በፊት እናድነዋለን ብለው ሙከራ በሚያደርጉበት ጊዜ እስራኤል ደጋግማ ያን አካባቢ በጦር በሚሳኤል በመተኮስ በመጉዳት ያው ሰውየውን እስከመጨረሻ ድረስ ህይወቱን እስኪያጣ ድረስ በነገራችን ላይ እየተመለከትን ነው። ዋሻውንም በጎላኒ ጦር መኮንኖች ያሳዩ ነው። ዘጌት ብለን ሰፋ ያለ ዘገባ ይዘን ቀርባለን። እሺ ቀጥል። እና ይሄ ሁኔታ የሚያሳየው ያው እስራኤል ያላትን ኃይል የሚያሳይና ጠላቶቿን እስራኤል ማሸነፍ የምትችል መሆኑን። ችግሩ እዚህ ላይ ለምን ነው አንዳንደኛ ሰዎች ጥያቄ ይጠይቃሉ። እንዴት ለእስራኤል ይህን ያህል ጊዜ ያዛ ጦርነት እንዴት እስራኤል ሐማስን ማሸነፍ አልቻለችም? ወይም ደግሞ እንዴት አድርጋ ነው የቀሩትን 55 የተጠለፉ ሰዎች እስራኤል የማታድን የሚለው ጥያቄ በሚጠየቅበት ጊዜ መልሱ ይሄ ዋሻ ነው። የኛ የተጠለፉት ሰዎች ያሉበት ዋሻ ከ50 እስከ 100 ሜትር በታች የተቆፈረ ዋሻ ነው ወስደው አስቀምጠዋቸዋል። ሚንሃሮት ይባላል ወይም ደግሞ ዛፍ ያለው። ስለዚህ በዚህ ምክንያት ልክ አሁን ሲንዋርን እስራኤል እንደገደለችው አድርጋ ሌሎችንም ወታደሮችና ባለስልጣናትን ልትገል
ምናልባት የኛ የተጠለፉ ሰዎችም እዛ አካባቢም ሊገደሉ ይችላሉ። ስለዚህ እስራኤል ብዙ ጊዜ አሁን እጇን ታስራ ያለችው 100% አግሬሲቭሊ ለመሄድና ለማሸነፍ ይህን የሲንዋርን ዋሻ ያየነው አንዱ ምልክትና ምክንያት ሊሆን ይችላል። ስለዚህ እስራኤል ያላትን ውጊያ መቀጠል አለባት። ለአንዴና ለመጨረሻ ሐማስን የጦር መሳሪያውን እንዲፈታ ከዛም ደግሞ ህዝባዊ አገዛዙን ከህዝባዊ አገዛዙ እንዲርቅ ወይም ጭራሽ እንዳይኖር የማድረግ ግዴታ አለባት። ግን ጎን በጎን ደግሞ የተጠለፉትን ወገኖቿን የሞቱትንም በህይወት ያሉትንም እስራኤል እነሱን የማዳንና የማውጣት ሞራላዊ ግዴታም አለባት፣ ወታደራዊ ግዴታም አለባት፣ ዜጋዊ ግዴታም አለባት። ሌላው ደግሞ የዛሬው ትልቁ ዜና አቶ ሽሎሞ ለአዛ ሰብአዊ እርዳታ እንለግሳለን በማለት የመጣው መርከብ ነው። በአዛ ባህር ዳርቻም ሳይደርስ የእስራኤል የባህር ኃይል ኮማንዶ በቁጥጥር ስር ውሏቸው በሙሉ የተለያዩ ሀገር ዜጎች ናቸው የሚገኙበት ወደ አሽዶድ ወስዷቸዋል። ይህ በዚህ እንዳለ የዓለም ሁሉም የዓለም አይደለም የተለያዩ የአውሮፓ ሀገሮችም እየተጫጫሁ ነው። መብት ገፈፋችሁ፣ እርዳታ እንዳይሰጥ አደረጋችሁ። አስተያየትን መዝለኝ ያውለ እነዚህ 12 ሰዎች በጀልባ ነው የመጡት። አዎ ትንሽ የተሻለ ያክታ ይባላል። በተለይ ሀብታሞች ትንሽ መርከብ ትንሽ መርከብ ያክታ ይባላል። ለመዝናኛ የሚያቀርቧቸው መርከቦች ናቸው። በዛ ነው የመጡት። እነዚህ ሰዎች አላማ የአንድ ጭነት መኪና ማይሆን እርዳታ ነው ዘው የመጡት። እነሱ ፕሮቮኬሽን ሊሰሩ ነው የመጡት። ማለትም እስራኤል በዓለም አቀፍ ዜና እስራኤልን ለማስጠላት እስራኤል ይህን አይነት ጉዳት እየጎዳች ነው ብሎ በዛ ላይ እስራኤል የምትሰጠውን እርምጃ ለማውገዝ እኛም ሞክረን አልሆነልንም ብለው ለማድረግ የተደረገ እንጂ እነዚህ ከዚች ቦት ላይ ተጭነው የመጡት ወይ መርከብ ላይ የመጡ ሰዎች አዛ ውስጥ እንደማይገቡትም ያውቃሉ። ያመጡት እርዳታም ወይ ያሳ ምግብ ሆኖ ይቀራል ባህር ላይ ወይ ደግሞ ከዚህ ከመጣ በኋላ አሽዶድ ላይ ያው እንደሚደፋ ያውቁታል እንጂ ለአዛ ህዝብ አንድም ቅንጣት እርዳታው እንደማይገባ ያውቁታል። እና ግን አላማቸው የነበር እንዴት ነው የኛ ወታደሮች መጥተው እነሱን ሲደበድቧቸው ወይም ደግሞ በግድ መርከቧን የኛ የባህር ኃይል ሲቆጣጠራት ለማሳየት ተመልከቱኛን ብቻ ሳይሆን እርዳታ እናደርግ የመጣነውን ሁሉ እስራኤል አግሬሲቭሊ የእስራኤል ወታደሮች ብሩታል ናቸው፣ አረመኔዎች ናቸው የሚለውን ሁሉ እስራኤልን ለማስኮነን የመጣ ስራ እንጂ እውነት ለአዛ ህዝብ ለነጻነት ወይም ለአዛ ህዝብ ተቆርቆረው አይደለም። እኔ ላስታውስህ የምፈልገው አተፋስ ለአንተና ለተመልካቾቻችን ለአዳማጮቻችን ማርማራ የሚባለውን መርከብ ለምሳሌ የቱርክ መርከብ በ2011 10 መሰለ ባልሳሳት እንደዚሁ እስራኤል ወታደራዊ የባህር ዝግ አድርጋ በነበረበት ጊዜ ከቱርክ መጥተው አማሻቃት ቱርኪ ይባላል። የዛን ጊዜ በጣም ብዙ መርከቦች ሁሉ መጥተው የእስራኤል ወታደሮች በግድ እንይዛለን ሲሉ እነሱ እንኳን የጦር መሳሪያ ይዘው ገጀራ ወታደሮችን ሁሉ ደብድበው 9 መሰለኝ ደግሞ ከዛው ከመርከቡ የነበሩ ሰዎች ሁሉ ሞተው እስራኤል ባለም ላይ ከፍተኛ ኩነና ሁሉ ተደርጎባት ነበር። በተለይ የቱርክ ሀገር ማለት ነው ኤርዶጋን ያደረገው እና እስራኤል ከዛ ከመማር ብዙ ወታደራዊ ስልቶችን በመጠቀም እችን ቀለል ያለች መርከብ ያው ተቀብለው የኛ ወታደሮች አግሬሲቭ ሳይሆኑ እንዲያውም የውሃ መጠጥ ሰጥተው ሳንድዊች ምግብ ሁሉ ሰጥተው አስተናግደው በፈገግታ ነው የተቀበሉት። ሳንድዊቹን ነው አይታል አይደል? ምን አልከኝ? በፈገግታ ነው የተቀበሉት ነው ማለት እንጂ ሳንድዊቹ በፈገግታ ነው የተቀበሏቸውና ሚኒማይዝ ለማድረግ በተለይ የነሱን ፕሮቮኬሽን ፍላጎታቸውን ለነሱ እንደነሱ ለመጫወት ሳይሆን ተቀብሎ አስተናግዶ አሽዶድ አምጥቶ በእርግጠኝነት በ24 ሰዓት ውስጥ እያንዳንዱን እነዚህን 12 ሰዎች ከተለያዩ ሀገሮች የመጡ ስለሆነ በተለያዩ አውሮፕላኖች አበባ እየሰጡ ወደ ቤታቸው ተመለሱ ብለው ይሸኛሉ። ያ ማለት ኤፌክቲቭሊ ፓብሊክሊ እስራኤልን ለማጠላቻ ሞክረውት የነበረው
ከሞላ ጎደል ሚኒማይዝ ይሆናል ማለት ነው። እስቲ መሰለ እስራኤል እዚህ የመጡት ሰዎች በሚያደርጉት ተድራጎት አይደለም የምትኮነነው ወይ የምትወቀሰው ወይ የምትሞገሰው። እስራኤል እየተዋጋች ያለችው የህልውና ውጊያ ነው። አዛ የጀመሩት ሐማሶች ናቸው። በሐማስ ህዝብ ላይና በአዛ ህዝብና በአዛ ከተማዎች ላይ በዛች አካባቢ ቀጠና ይህን ጉድ ያመጡባቸው ሐማሶች ናቸው። ሙሉ በሙሉ ኃላፊነቱ የሐማስ እንጂ የእስራኤል ምንም አይነት ቅንጣት ጥፋት የላትም። የእስራኤል ዜጎቿ ተጠልፈውባት እስራኤል ወገኖቿ ሰዎች የሐማስ ፕሮቮኬተሮች መጥተው አረመኔዎች፣ ጫካኞች፣ ናዚዎች ከቤት ሁሉ መጥተው ያው የሚገሉትን ገለው የሚወስዱት አስክሬን ወስደው በህይወት ያሉትንም ጠልፈው ሴቶችን በግድ ደፍረው ህፃን በኦቨን አቃጥለው የሄዱና ከ121 ቦታ በላይ የእስራኤልን ድንበር ጥሰው የገቡ አረመኔዎች ናቸው። ስለዚህ እስራኤል አንድና ለመጨረሻ ሐማስን ማስወገድ አለባት። እዚህ ላይ ብዙ ዲኖሳንሶች አሉ። የእስራኤል ፖሊሲን ግልጽ ያልሆነበት አጋጣሚ አለ። የተለያዩ እንትኖች አሉ። ግን አሁን ከዛ ዝርዝር መግባት አንችልም። ስለዚህ እነዚህ የፍልስጤም ነጻ አውጥተው ነው ደግሞ ወይም የሀብተኛ ለልገሳ የመጡት ደግሞ ከአውሮፓ እዛው ከሀገራቸው ነው ቢቀመጡ ይሻላቸዋል እንጂ ምንም አይነት እስራኤል ሳትፈልግ አዛ ውስጥ የሚፈጸምና የሚሰራ ስራ የለም። ኦኬ፣ እስቲ ወደ ሀገር ውስጥ ፖለቲካ እንመለስና የተወሰኑ 3 ደቂቃዎች 4 ደቂቃዎች ይቀሩናል። በትላንትናው ዕለት ጥምሩ መንግስት ካቢኔ የመንግስትን የህግ አማካሪ ከስልጣን ለማስወገድ ኮሚቴ የሚኒስትሮች ኮሚቴ መስርቷል። 5 አባላት ያሉት የሚኒስትሮች ኮሚቴ የተለያዩ የዜና ምንጮች እንደሚሉት ከሆነ አቶ ሽሎሞ ዞሮ ከፍተኛው ፍርድ ቤት የኮሚቴውን ውሳኔ አይቀበለውም እያለ ነው። ይህ መንግስት እያደረገ ያለው አሁንም ቢሆን የአጀንዳ ቅየራ እንጂ በህጉ መሰረት የማይተገበሩ ነገሮች አሉ። አቶ ፋሲል እኔን ማነኝ እኔን ስማኝ፣ አዳማጮቻችንን ይስሙ። ይህ መንግስት የህጉን አማካሪ አማካሪቱን ሴትዮ በምንም ታምር ከስራ ሊያባርሯት አይችሉም። ምክንያቱም ህጉ አይፈቅድላቸውምና እነሱ ምንድነው ያው ነው መንግስት አሁን ያለው ህግ ምን ይላል መሰለህ? ለአዳማጮቻችን በደንብ ይስሙ። አንድ የህግ አማካሪን ከስራው ለማባረር መርማሪ ኮሚቴ መቋቋም አለበት። ግን መርማሪ ኮሚቴው በፖለቲከኞች በሚኒስትሮች ሳይሆን ባለሙያዎች ናቸው፣ ፕሮፌሽናል የሆኑ ሰዎች ማለት ነው። ያ የሆነ የቻለው እንዴት ነው? ሚኒስትሮች ለምሳሌ የሚያቀርቡት አቤቱታ እነሱ ራሳቸው እቺ ሴትዮ ስራችን አላሰራና አለች ብለው እሷን ደግሞ እንደገና ፈርደው ሊያባሯት አይችሉም። እንዴት ነው ማለት? ይሄ ፈላጩ ማን ገዳዩ ማን ፈራጁ ማን ይሄ አይሆንም። ስለዚህ ሚኒስትሮች እነሱ በሷ ላይ በሴትዮቱ ላይ ከሳሽ ስለሆኑ ከሳሹ ደግሞ ፍርድ ሊሰጥ አይችልም። ስለዚህ አሁን እያደረጉ ያሉት እንዴት ነው? የህዝብ ጥላቻ ለማሳየት እንጂ አሁን የተቋቋመው ሚኒስትር ካቢኔ ያቋቋሙት እሷን ለማባረር ህጋዊ አይደለም። ህጋዊነት ከህግ ውጭ አለመሆኑን መጀመሪያ ካሁን ቀደም የነበረውን ህግ መሰረዝ አለበት። ስለዚህ አንዱ ለምሳሌ ኮሚቴ ምንድነው ግሩኒስ የሚባል ኮሚቴ አለ። እሱን እኮ ሰርዘው እኮ ነው እሱን ሰርዘው ነው እኮ እነሱ የሚሉት ስለሰረዙትም አቶ ፋሲል አዳምጠኝ። የግሩኒስን ኮሚቴ አበታት ነው አይደለም። ያን ካበታተኑ በኋላ ሌላ አልተርናቲቭ መርጠው መስራት ያለባቸው እንጂ አሁን ያደረጉት እንዴት ነው? የግሩኒስ ኮሚቴ ግማሹ አባል ስላልሆኑ ስለሌላቸው አባላትን እነሱ ሾም ስላልቻሉ በቃ አሁን እንዘን በጃዙር እንሄድና የህግ ውጭ ስራዎችን ልስራ ነው። አቶ ፋሲል እኔ በእውነት አያዋጣም። እኔ ከዚህ ያሪቭ ለቪን ሌሎችም ሚኒስትሮች አዋቂዎች ናቸው፣ ግን የነሱ አላማቸው አንድ ነው። በተለይ ይህ መንግስት የህግ ለውጦችን ለመቀየር ያቀረባቸው አጀንዳዎች ሁልጊዜ
በማህበረሰቡ ዘንድ ተደጋጋሪ እንዲሆን ይፈልጋሉ እንጂ እቺ ሴትዮ የህግ አማካሪቱ ስራዋን እየሰራች መንግስት ትክክል የሚሰራው ስራ ህግ ውጭ ነው እያለች ትርጉም እየሰጠች እሷን ማባረር አይቻልም። ስለዚህ አሁን እየተደረገ ያለው ተሞክሮ ጥላቻን መፍጠር ካልሆነ በቀር አሁንም ቢሆን እቺን ሴትዮ ማባረር አይችሉም። ህጉ አይፈቅድላቸውም። ማባረር ከፈለጉ ደግሞ ህጉ በሚሰጠው ፕሮሲጀር መሰረት ያን ተከትለው መሞከር አለባቸው። አሁን ግን እየፈለጉ ያደረጉ ያሉት ራሳቸው ፈራጭ፣ ራሳቸው ቆራጭ፣ ራሳቸው መስካሪ። ይሄ የፖለቲካ ውሳኔ ስለሆነ የፖለቲካ ውሳኔና የባለሙያነት ውሳኔ አብሮ ስለማይሄድ እቺ ሴትዮ እንቅልፏን መተኛት ትችላለች። የሷ ደጋፊዎች ሁሉ እያንጨበጨቡ መቀመጥ ይችላሉ። ምናልባት እኔም አንዱ አንጨብጫቢ ሊሆን ይችላል። አቶ ሽሎሞ ሞላ የቀድሞ የክኔሴት አባል ምክትል አፈ ጉባኤ እንዲሁም የፖለቲካ ዜናዎች ተንታኛችን፣ በጣም አመሰግናለሁ ስላነጋገርከን። በጣም አመሰግናለሁ።